እሰማለሁ። ሰላም እንዴት ናችሁ? ይሰማል። እኔ ጋር ጫጫታ ስላለ ሚዩት አድርጌ ነው። በመሀል አልሰማውም ነበረ። እንዴት ነሽ? ደህና ነኝ፣ አመሰግናለሁ። ሰላም ብያለሁ ሁላችሁንም። እየጠበቅንሽ ነበረ ሻሃዳ ልትይዝ ነው ብሎ። ማን ነው ያለው? እኔ እንጃ። ውሸት ነው። ይሄ ወደ ሰበር ችሎት ይዘዋወርልኝ ኢንሻአላህ። አላህ ሳከዋል። የደረሰኝ መልስ ሰላም ብያለሁ እንኳን። ኡስታዝ እንዴት ነህ? ሰላም ብያለሁ። እንዴት ነሽ? ሰላም ነሽ ወይ? ምንድን ነው እንደዚህ ድምፁ የእግረኛ ጦር የተቀላቀልክ ነው የሚመስለው? አዎ፣ አንደኛ ዝናብ እየዘነበ ነው እኛ ጋር፣ ሁለተኛ ነገር ደግሞ ወክ ላርግ ብዬ ወጥቼ ረጅም መንገድ ሄድኩኝ መሰለኝ እና ከዛ አንጻር ነው። አፉ በልኝ እንግዲህ በእንግሊዝኛ የጻፍሽልኝ እሰይ እሰይ ንፋስ እንደዚህ ጥቅም አለው ብዬ አስቤ አላውቅም። ጋይስ ጌታ ስሙ ይባረክ። ይሄማ ንፋስ አይደለም ከሰማይ ነው የተላከው። ኡስታዝ ይሰማል። ቀጥል። ወይ ጉድ! እሰይ ተርፈናል። እውነት ጋይስ ንፋስ እንደሚጠቅም ዛሬ ነው ያወቅኩት። ፈጣሪ ሆይ ተመስገን። ጃቤር ቀጥል። ያንተ ተራ እየተሰማ ካል ኡስታዝ ምንም አልሰማንም። ንፋስ ነበረ ታደገ ነው። ምንድነው የምትይው? በቃ እና ዛሬ የምጠብቀው ቀን ነበረ። በቃ እሺ ተወው። በቃ አልተዘጋጀችም ማለት ነው። ተወው በቃ ጃቢር ጠይቃት እስቲ እስልምና እንድትቀበል ያስገድዳት ሰው አለ? እሺ ቆይ ጠይቃት። በቃ ቆይ ስሜቴ ላለመሆን እሞክራለሁ። ኦፓል አለሽ? ማይለኛ ንፋስ አለ ጃቢርዬ፣ አይሰማኝም። የአንቺ ጆሮ ለንፋስ እጅ አይሰጥም። ችግር የለውም። እስልምና እንድትቀበል ያስገደደች ሰው አለ እንዴ? አዎ። ኦኬ፣ ማን ነው? ሊቀ ካህናችን ኡስታዝ ወሂድ ናቸው። እሳቸውማ ንፋስ ነበረ እኮ ምንም አልተሰማም። ምን ካንተ በቀር አማራጭ የላችሁም እያሉ በየቀኑ ነው የሚያስፈራሩ። እና የላችሁም እኮ ታዲያ። እሱ እኮ መገደድ እኮ አይደል፣ ምርጫ ማጣት። ኡስታዝ አስገድዶኛል እያለች ነው። ማስረጃ ይኖር ሲሆን ማስረጃ ማዕት አለኝ። ሌላ አምላክ የላችሁም ከእስልምና በስተቀር እውነተኛ ሃይማኖት የለም እያሉ ሲያስፈራሩን በጣም ብዙ ማስረጃ ነው ያለው። በእውነት ማምጣት እችላለሁ። ኡስታዝ አመለጡ። በቃ ይሄው ማስረጃ ሳቀርብ ሄዱ። ምን አደረሽ? ኦፊ ግን የሆነ ጊዜ ላይ ተቋም ከፍታለሁ እያለች ነበር ጃቢሮ። ይገርምህ እንዴ! እኔ እኮ የስራ ሰለምቴ ዲያቆን ሲበዛ በቃ የራሴን ቸርች ልክፈትና አንድ ሃይማኖት መሰርታለሁ ብዬ ነበረ። ወደፊት እንግዲህ መስከረም ላይ በዛችሁ እኮ በጣም ግዕዝ ተናጋሪ ሰለምቴዎች እየበዛችሁ በጣም እየተጨነቀ አሁን ራሱ በቃ አልኩሽ። አሁን እንዴ ሙስሊሞች እኮ አልተቻሉም። በቃ እኔ ለማን አቤት እንደምንል አልገባኝም። እኔ ራሱ በለጡኝ አንዳንድ ወንድሞችማ እየሳኩኝ እኮ እንዴ ከመቼው ተምራችሁ ነው ምናምን እፎ አልከፋም ሳይከን በቃ ሚሊን ሲያገኘኝ አልኩሽ። አንተም በጣም በርተታል፣ ገብዛል። በእውነት በዚህ ዓመት እኔ ቢያንስ ከ2005 ጀምሮ የማውቃቸው ሰለምቴዎች አንተን ጨምሮ በጣም ጎበዝ ናቸው። ትኩረታችሁ ሙሉ በሙሉ ሃይማኖታዊ አስተምሯችሁ ላይ ነው እና በደንብ ነው የምትማሩት። የምታውቁትንም ሼር ታደርጋላችሁ። እኛም እየተማርን ነው እና በጣም ደስ ይላል። ሙሉ ጊዜያችሁን እየሰጣችሁ ያላችሁት ተድላ ራሱ እኔ እንደ ይሄ ሰውዬ ድሮ ሙስሊም ነው የሚባለው እውነት ነው እንደ ብዬ እኮ አንዳንድ ቪዲዮዎቹን ገብቼ ሼክ አደረኩ እኮ እንደገና ጠረጠርኩ። ወይኔ ውድ መጠርጠር ኢምፖርታንት ነገር ነው። ተመሳሰለ አይደለም በቃ ተዋሃደ ነው የሚባለው። የተድላ ደግሞ ይለያል። እኛን መካዱ ሳያንስ ግስ ተሳድበሃል አለኝ። ምን ብዬ ተሳደብኩ አልኩ። ይኸው ምዕመኑ ያውቅም እንዴ
እንጂ ከባችሁናል። ከጃቢር ጀምሮ ከባችሁናል በእውነት እና በጣም እየቀናነባችሁን ያለ ነው። እንመጣለን። ኦፓል ሰላም አለይኩም። ሰላም ነው። ሰላም አለይኩም አልኳት። ለነገሩ መምጣትሽን አያዘግይብሽ። ሰላም ብያለሁ። እንዴት ነሽ? ነኝ አልሐምዱሊላህ። አንቺስ መቼ ነው እስልምና ነው የምትቀበዩ ልበልሽ? እቺ ሴትዮ የምትለው ሰርፕራይዝ ነው። አንቺ ጋር ንፋስ የለም? ኔድ ኃይለኛ ንፋስ የለም ቤትሽ? እኔ ጋር እኮ ንፋስ የለ ምን የለ አልሰማም። የምሰማው ራሱ በቃ ተነፍሱ ካለ ቦታ ልቁም። እኔ መስኮት ምናምን የለም በቤቴ መስኮት የለም መጋረጃ የለም ምናምንና ዝግትግት ያለ ቤት በር ብቻ ነው ያለው በቤቴ። አንድ ጓደኛ ገዝታ አይገባም እና ብዙ ጊዜ ይማራል ፒኬ ጋር እየገባ ነው የሚማረው እና ለምን ገዝታ ትገባ ምናምን አልኩት። ላብደፋፍረው ብዬ ነው በነገር ላይ ጃቢረው እና አይ አልገባም። ለምንድን ነው የማሰልምበት ምክንያት ብባል የምሰጠው ምክንያት የለኝም ብሏል እና የእሱን ሀሳብ ልጋራ ነው። እኔም ዛሬ ተደብቆ የሚያዳምጥ አንድ ጓደኛ አለኝ። በነገራችሁ ላይ ጃቢር እናንተ ጀማ ውስጥ ጃቢር እኮ ምን ብሏል መሰለሽ? ኦፓል ዛሬ ኢንሻአላህ ኦፓል ልትሰልም ነው ገዝታ የገባችሁ ብሏል እና ያው አልሰማሁትም። ደስታችንን ሰርፕራይዝ ሊነግረን መስሎኝ ነበር። እኔማ እህታችን አሁን ገባኝ። በመሀል እየሰማን ነበረ፣ ጫጫታ ስላለ አልሰማሁም ነበረ። እንግዲህ እኔ ክብሪት ለኩሻለሁ፣ አንተ ቀጥልበት። አይ እንትን እኮ ነው የኦፓል ነገርማ እኔ በደንብ ነው የማውቀው። አላህ ይርዳት ነው፣ አላህ ሂዳያ ይስጣት ነው የምለው። እንግዲህ ከአላህ ጋር የምትጨርሰው ነገር ነው ያላት። እንዲህ የምሰብኳትም ነገር ምናምን የለም። ኦፓልን የሚሰብክ ማለት እኔ ሞኝ ነው ለእኔ። ምክንያቱም ሳፊን ያስኩት ወድጄ መሰለህ። ቆይ ግን እኔ ባይሆን ማለት ነው ከኮኒ ጋር ትተዋወቃላችሁ? እንዳይመን እና ኮኒ አዎ እንተዋወቃለን። ኮኒ ሰላም አለይኩም። አዎ እንተዋወቃለን። አንድ እኮ ናችሁ እርስ በርስ አውሩ እስኪ። እኔ አንድ ሰው ነው የምመስሉኝ። ኮኒ ማይክ እንዳታነሺ ነግሬሻለሁ። በስህተት ማይክ እንዳታነሺ። እውነት ለመናገር የኔም ጥያቄ ነበረ ባለፈው። በቅርብ ነው የለየኋችሁ ታውቂያለሽ። አላህ ጭራሽ እኔን የሚመስል ሰው አለ? ኮኒ እኔን ትመስያለሽ ማለት ነው። በቃ ያው እኔም አንቺን በመምሰሌ ደስ ይለኛል፣ ግን እንዳታነሽ ማይክ። እኔ ሚውት ሲይዝ ነው አንቺ ማይክ የምታነሽው። መስራት ቀጠና በሁለት አካውንት አንድ ሰው ይገባል። አስቢን አምላካችን ነው። ያንተ ቀደም ብያለሁ እኮ ከብያለሁ። ምንም አዲስ ነገር የለውም። ኦፓልዬ ተብዬ ቪዲዮ ሁሉ ሰርተውብኛል። ቪዲዮ ሁሉ ሰርተውብኛል። አዲስ ነገር የለውም። ለማንኛውም ኩን ያለሽ አይጭነቃቸው ከዚህ በላይ ማማይ ካንሽ እህትየው። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ነሽ? ይኸው ይውጣላችሁ። ከአጠራጣሪ ነገሮች ራቁ ስለተባለ ማይክ አነሳው። በቃ እኮ እኔም ኦፓል ፖለቲካ እንዳትሰራብን ብዬ ነው። ኦፓል እንዴት ነሽ? አረ ይሄንማ ለኤአይ ነው አሳልፍ የሚሰጠው። ደህና ነኝ። እንዴት ነሽ? ድምፅ ወገን ኮሜንታተሮች እንግዲህ ረዱ። እኔ እንዲያውም ማለት ነው ከጃስሚን ጋር ነበር እንደዛ የሚሉኝ በጣም በብዛት መንታ ናችሁ እስከ ማለት ነው። አንድ ሰው ከማጋ ጃስሚንን አወቅሻት? በቃ እሷን ጨምረን ትሪሚትን እናስረዳባችኋለን። ጠሪያት ኖ ወይ አይ በቃ ወጥቻለሁ። አንቺ ወስደሽ ጭራሽ የማይገለጹ ነገሮች ናቸው። አሁን እሷን ብቻ ጥሪልኝና አቡኪን ከዚህ በአካል ሶስት በድምፅ አንድ አይደል? ኦፓል በአካል ሶስት በድምፅ አንድ። ድምፃችሁ በጣም አንድ አይነት ከመሆኑ የተነሳ በእውነት በጣም ከባድ ነው። ወደሚረብሽ የምር ማለት ነው። የጃስሚንን ነው ኦፓል ጃስሚንን አንድ ላይ ሆነን ስላልሰማሻት ነው እንጂ አጋጣሚ በቃ ማለት ሰዎች ሁሉ አስምለውኝ ያውቃሉ። የምር በሁለት አካውንት ነው የምትመጪው ወይ እሷ በሁለት አካውንት ነው የምትመጣው? የሚገርም ነው። ማይመንን ደግሞ ያው በፕሮፓጋንዳ
አመሰግናለሁ ጃ በጣም ስነ ስርዓት እኔም አንቺ ብያለሁ። የምትመሲው አይመንን ነው፣ ግን የአንቺ አማርኛ ትንሽ ትቀላልሸዋለሽ። የሆነ ባለፈው እንደነገርኩሽ ማለት ነው። አትንገረኛ አትንገረኝ ነው። አመሰግናለሁ። ምንም መደጋገም አያስፈልግም። እና ይሄው በዚህ አጋጣሚ ምንድነው ስለ ሁለታችሁ እኔ ከሙአይመን ይልቅ ኮኒን ነው ማቃት ማለት ሁለታችሁንም ቅርብ ጊዜ ነው ያወቅኳችሁ፣ ግን ቅርብ ጊዜም ባቃችሁ ኮኒን ያው ትመጣለች ቤቴ ምናምን አውቃታለሁ እና በቃ የሆነ ማለት ያላችሁን እውቀት በጣም ነው መቀናበት እኔ ማለት ነው። እና ሴት ልጅ እንደዚህ በእውቀት እንትን ብላ ስትር ብላ እንትን ምናምን በቃ በጣም ነው ደስ የሚለውና አላህ ይጠብቃችሁ፣ አላህ ይጨምርላችሁና እንትን እላለሁ አሉ እንደዚህ ማነሳቸው እነ ዛሃራ አሉ፣ ሌሎችም ሴቶች ልጆች አሉ በጣም ማለት ነው ከእውቀት ጋር አንድ ላይ የተሰተሩ ማለት ነውና ዋጋችሁ ውድ ነው ለማለት ያክል ነው በዚህ አጋጣሚ የምር ማለት ነውና ትልቅ ነገር ነው ያደረጋችሁት። ያው እንደ ቀልድ ይሄ ሻሞ ተሰጥቶ ወይ ደግሞ ታድሎ የሚገኝ ነገር አይደለም ይሄ ነገርና በጣም የከፈላችሁት ዋጋ እንዳለ በደንብ ነው የምረዳው እኔም ስለማውቀው ማለት ነው። አላህ ይጨምርላችሁና ሌሎችም አሉ ማናቃቸው እንደዚህ ሆኑ ምናምን ነገርና በቃ ለሴት ልጅ ከፍታ ከዚህ በላይ የለም። እውነት የምሬ ነው የምላችሁ ማለት ነው። በቃ በጣም ስታንዳርድ ነው ይሄ በጣም ማለት ነው ብራንድ ነው የሚያደርጋችሁና አላህ ይጠብቃችሁ። ይሄ እናንተ ማወቃችሁ ጥሩ ነገር ላይ መሆናችሁ ምናምን ለትዕቢት አያርግባችሁ። ይልቁንስ ያው ያላችሁን ነገር አካፋይ ያሳለፋችሁትን ነገር ሰዎች እንዲያልፉ እናንተ ብርታት ምናምን እንድትሆኑ አላህ ያደርጋችሁ። ምክንያቱም አንዳንድ ጊዜ አንዳንድ ሰዎች የሆነ ነገር አላችሁ የሆነ ነገር እንትን ሲባሉ ያው ትንሽ ወደ ትዕቢት ይወስዳችኋልና እንደዛ እንዳትሆኑ አላህ ያደርጋችሁና ግን በጣም ጥሩ ኳሊቲ ነው ያላችሁና አላህ ይጠብቃችሁ የምር ማለት ነው። በጣም ጥሩ ነገር ነው ያላችሁ። ሴቶች ብቻ ሳይሆን እኛ ራሱ በጣም ብዙ ነገር ከእናንተ መማር እንችላለን። ምክንያቱም ሴትነት በራሱ በጣም ብዙ ከባድ ነገር አለው። በጣም ከባድ ነው በጣም ብዙና ያንን ነገርም ይዘው አንድ ላይ እንግዲህ ተራምዶ እዚህ መድረስ በጣም ትልቅ ነገር ነውና እንኮራባችኋለን ለማለት ነው። አላህ ይጠብቃችሁ። ኮኒና ሙአይመን ሌሎችም እህቶች አሉ አክቹሊ አሚን ጀዛከላሁ ኸይረን ጃ በጣም አበዛህብን። ያው ሚውት ያደረግኩት ለዛ ነው። አንተ ከገመትከን ወይ ደግሞ ከዛ በላይ አላህ ያደርገን። ባረከላሁ ፊኩም ወንድምና እህቶች ድምፅ ምናምን ለምትሉ ማለት ነው ቢላሂ አለይኩም ብዙም እንትን ውስጥ አትግቡ፣ ዘን ውስጥ አትግቡ። በነገራችን ላይ ማንንም እንትን ለማለት የሚለወጥ ወይ ደግሞ የሚቀየር ድምፅ የለም። አላህ ሱብሃነሁ ወተዓላ በፈጠረን ድምፅ ላይ ነው የምናወራው። ብዙም በውስጥ አትጻፉልኝ አሁን ራሱ ማለት ነው። ሁስን ዘን ይኖራችሁ። ለማንኛውም ባረከላሁ ፊኩም ጃአፉ በለኝ። እሺ አላህ ይጨምርላችሁ። ያው ሌሎችም አሉ እነ ዩቲ እነ ሱሳ እነ ዜድ ምናምን እነ ኡስታዝ አላችሁና ይህን ያው አላህ ይጨምርላችሁ እንዳልሽው ማለት ነው። እና በተረፈ ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ካላችሁ ጠይቁ። ኦፓል መናገር የምፈልጊው ነገር ካለ ለአንቺ ድል ልስጥሽ። አሉ አንዳንድ እዚህ ቤት ገብተው እንደ ባል አባት የሚቆመጡ የገዝቶን በር የሚያሞቁና እንደነሱ እንዳትኝ ማውራት አመሰግናለሁ። ነገር የለኝም። መልካም ጊዜ ይሆንላችሁ። እሺ ኦፓል አላህ ሂዳያ ይስጥሽ፣ ባለሽበት አላህ ይጠብቅሽ። አመሰግናለሁ። ሁላችሁ መልካም ጊዜ። እሺ ክርስቲያኖች ካላችሁ ገስት ላኩ፣ መግባት ትችላላችሁ። ቴሌግራም መቀላቀል ትችላላችሁ። ዩዘር ኔም አለ ከላይ የተጻፈው በሱ መግባት ትችላላችሁ። ከፈለጋችሁ ግቡ፣ ካልፈለጋችሁም አትግቡ ነው የምንለው ማለት ነው። እሺ አቡኪ ዛሬ እንዴት ነበረ ውሎክ? ወገኖች እስኪመጡ ድረስ ከአንተ ጋር አንዳንድ ነገር እንላለን። አይ ጃቢሮ እኔ ከአንተ ቢገረኝን ነገር ልናገር ላይ አንተ ደግሞ ሳክስ ተው። አሁን ስለኔ ምን ታወራለህ? የምሬን ነው ራሱ ማለት ስለ ውሎ ተናገር ነው የተባልከው እኮ በሳቅ ባልከው ነገር ነው። እና
እኔ ሁሌ ስቃለሁ መሰለኝ ድሮ ምናምን ማለት ፈን ደስ ይለኛል። ስምፊል ስልህ ማለት ነገሮችን ስቀ ካላሳለፍካቸው ምናምን ያው ታውቃለህ ራሱ የትኛው እድሜ ነው ምናምን ቀስ ብለህ ደግ ምናምን የሚሉ ደግሞ አይጠፉም በውስጥ ግን ስልህ በቃ ነገሮችን እየሳቅ ምናምን ታሳልፋለህ። እና አንዱ ዛሬ እያወራን በግዝ ሰደብከው ልጁን ፐርሶናል አታክ ምናምን ሜንታል ኬዝ አለበት ምናምን ልጁን አልኩትና በጊዜ የሆነ ነገር አወራሁና ልጁን እየሰደብከው ነው ሰዎች አያውቁም ብለህ አለኝ። ምን ብዬ ሰደብኩት እላለሁ? አልባ ይምሮ አርባ ይምሮ ብለሃል። እኔ እኮ አላልኩም። ለምን ትናገር ከንቱ ሐሰተ ነው ያልኩት። ለምን ከንቱን ትናገራለህ? ሐሰትን ስለምን ትናገራለህ? ይብላ አብድ በልቡ አልቦ እግዚአብሔር ይላል፣ ሰነፍ ሰው እግዚአብሔር የለም ይላል ብሎ የሚያስቀምጠው ነገር አለ ዳዊት ላይ። ከዚህ አንጻር እንደውም ለምን ትስቃለህ ምናምን ብለህ ድሮ እንደውም ክርስቲያን በነበርኩ በጊዜ ሁሉ ሰዎች እንትን የሚሉኝ ነገር ነበርና አይ ቲንክ አንተ ስታነሳ አሁን እየሳቀኝ ነበር ላይ እና ቀኑን ዛሬ 3 ሰው ቤት ገባሁ። ሳልኖርን ታውቀዋለህ? አይ ቲንክ ሳልኖር አንተን በጣም ነው የሚወድ ባይዘው አውቀዋለሁ። ከእሱ ጋር እያወራን ኡስታዝ አቡበከር ደውሎልህ ነበር ምናምን አለውና ማን ነው ኡስታዝ አቡበከር ምናምን አልኩ። ከሚገርም ነገርና አንደኛ የጠረጠርኩት አቡኪን ነው ኡስታዝ አቡኪ ማለት ነው። ሌላ ደግሞ ኡስታዝ አቡኪ ጋር ደግሞ ገብተው አያውቅም አውርተው አያውቁም ሲምፕሊ ማለት ነው ቤቱ እኔ ነኝ የምገባው ምናምንና እኔ ከወጣሁ በኋላ ይህ አሳሳሽ ነው አሪዮስ ነው ለምን ከእሱ ጋር ታወራለህ ምናምን ይሉታል ልጁን እና እንደዛ እያሉ ይላልና ኡስታዝ አቡኪ ማን ነው ምናምን ስል ለካ እኔ ፕሪፊክስ አድርገው የቀጸሉልኝ ለእኔ ነው። ቅድም እንደተባሉ ማለት ነው። እና በጣም አንዳንዴ ችግር ነው ራሱ እና እነሱ ጋር ተወያየን። ትንሽ አንዳንድም ልጆች ነበሩና አሁን እኮ ማስተማሩ ነው የሰለቸኝ እንጂ ግዕዝን ስልህ የሆነ ፐርሰናል አታክ ይመስላችኋል። አንተ ግዕዝን ስታወራ ምናምን ሲምፕል የነበርክበትን ነገር ስታወራ አንደኛ አይደለህም ብሎ ክሌም ይሰጣሉ። እሺ እናውራ እንጠያየቅ ስትላቸው ደግሞ ሲምፕሊ ቤዚክ የሆነ ኖሌጅ አይደለም አንድ ሰው ተምሮ ሊያውቀው ይችላል ይላሉ። ሲምፕሊ አንድ ሰው ተምሮ ሊያውቅ የሚችለው ጀነራል ግሬቲንጎቹ ነው ሲምፕሊ ማለት በመማር ደረጃ። ግን በእውቀት ደረጃ ደግሞ ከሄድክ ቤተክርስቲያን የምትሰጣቸው ትምህርቶች አሉ። አንተ በደንብ በሰፊው ታውቀዋለህ። ውዳሴ ማርያም አንድ ሰው አንብቦ ሊረዳው አይችልም ሲምፕሊ። በተመሳሳይ መልኩ መዝሙረ ዳዊት ምናምን እንደዚህ ያለው ነገርና ዛሬ ሆሳዕና ነውና ከዛ አንጻር እየዞርኩ እየጎበኘኋቸው ነበር እልሃለሁ። አሪፍ ነው። ይመችህ። አንተ በጣም ጥሩ ሰው ነህና አላህ ይጠብቅ። እኔ ከአንተ የሚያስቀኝ የግዕዝ ልቅ ሰውዬ ሊቁን አወቅከው እንዴ ዲያቆን አንተንማ ስለመሆነ ያሉት አንተማ መመለስ አለብክ ያለው እሱ ጋር ነው። ስላሴ ተሰቅለዋል ብሎ አምኖ የወጣው ማለት ነው። አንተ ያሳመንከው ነው። እሳቸውን እኮ አሁን ማለት በጣም ማለት ስኮላር ናቸው ማለት ሊቅ ናቸው ነው እስካየኋቸው ድረስ ሲምፕሊ። ግን የሆነ ጊዜ ገባሁና አይ አንተ በብር ተደልለን ብሎ እኮ አስወጡኝ ቤታቸው ገብቼ ጭራቸውን እንዳትይዛቸው ነው። ለዛ ነው አንተ ደግሞ የሰው ጭራ እያስክ ታስቸግራለህ። እኔ ከሁሉም ማይረሳኝ ፈን ማደርገው ሲደብረኝ ምናምን የአባን ሪከርድ አይተዋል? አይ ቲንክ ለፖሊ አስወርዱልኝ አባ ቤተለው ነው የሚባሉት አወኩኝ አትተብት ምናምን ያለኝ ማለት ነው። በቃ ሁሌ እያየሁት ስቃል። ያው የሆነ በሰመመን ያየሁት ብቻ በሆነ ነገር ነው ያስገቡት። ይሄኛው አላህ ሂዳ ይስጣቸውና እስቲ የገባ ሰው አለ እነሱን እንትን ሄቪ አለሽ? አዎ አለሁ። ደህና መሻችሁ? እንደምን አመሸሽ? ሰላም ላንቺውን። እሺ ለእናንተም ሰላም ይሁን። እንተዋወቅ። የትኛው ቤተ እምነት ነሽ? በፊት ኦርቶዶክስ ነበርኩ፣ ፕሮቴስታንትም ነበርኩ። አሁን ግን ሙስሊም ነኝ። አልሐምዱሊላህ ማሻአላህ። ስንት ጊዜ አደረሽ ከሰለምሽ? ረመዳን ሊያልቅ 10 ቀን ሲቀረው ነው የሰለምኩት። ማሻአላህ ማሻአላህ ማሻአላህ። እንኳን አላህ ቀጥተኛውን መንገድ መራሽ። እየተማርሽ ነው? እየተማርኩ አይደለም። ተወልጄ ያደግኩት አፋር ነውና ድሮ ልጅ ያለው እዛ ስማር ቁርአን ቀርቼ ነበረ እና ስቲል አሁን ድረስ ያልተረሳኝ አልሐምዱ ነው። እሱን ብቻ ነው የማውቀው። ከሰለምሽ በኋላ ምንም አልተማርሽም?
ምንም አልተማርኩም ማለት ትንሽ ነገሮች ተምሬያለሁኝ። ትንሽ ነገሮች ማለት እንዴት እንደሚሰገድ ሲሰገድ ምን እንደሚባል ምን እንደሚደረግ እሱን ተምሬያለሁ። ግን ይቀረኛል፣ በጣም ብዙ የሚቀረኝ ነገር አለ ማለት በረንብ ባቅ ደስ ይለኛል። ጥያቄ ያለሽ መጀመሪያ የገባሽበትን ዓላማ እናስቀድምና ከዛ ትማሪያለሽ። እንግዲህ መማር ስለሚኖርብሽ ማለት ነው። ልጆችን አገናኝሽና እሱን ትማሪያለሽ። እሺ ደስ ይለኛል። እኔ የገባሁት ወደ እስልምና የገባሁት እውነት ለመናገር ግማሽ ቤተሰቦቼ ሙስሊሞች ናቸው እና የኦርቶዶክስም አሉ ፕሮቴስታንቱም አሉ። ግን እኔ ከተወለድኩ ጊዜ ጀምሮ በኦርቶዶክስ እምነት ውስጥ ነው ያደግኩት። አያቴ ጋር ነው ያደግኩት። አያቴ ሞሎክሴ ነበረች ምናምን። ብዙውን ሰፊውን ነገር የማውቀው ስለ ኦርቶዶክስ ነው። ከዛ ነፍስ ካወቅኩ በኋላ በጣም አይምሮዬን ይረብሸው የነበረው ስለ ስላሴ ሶስትነት፣ አንድነት ምናምን የሚለው ነበርና ቤተክርስቲያን ውስጥም ጠይቄ አውቃለሁ። በሰንበት ተማሪ ነበርኩኝ። እንትን ወደ ገስት ማለት አሁን እዚህ እኛን ጆይን ያደረግሽበት ምክንያት ካለሽ ላስቀድምልሽ ነው። ድምፅሽን እንዳላፍ ነው ብዬ ነው የመጣሽበት ምክንያት ካለ እሱን እናስቀድምና ከዛ በኋላ እንቀጥላለን። ሀሳቤ ማለት ማወቅ እፈልጋለሁ በደንብ ስለ እስልምና። በእርግጥ ትክክለኛ መንገድ ነው ብዬ ነው የመጣሁት። መጽሐፍ ቅዱሱ ራሱ ነው የመራኝ ወደ እስልምና። ላይክ ራሱን የመራኝ ስልህ በቃ ብዙ ካወቅ ስለ መጽሐፍ ቅዱስ አትቆይም እዛ እምነት ላይ እና ግን በረንብ አላቅም ስለ እስልምና እስቲል እስካሁን በረንብ አላቅም። ለማወቅ እየሞከርኩ ነው። ጥያቄዎች አሉኝ ምናምን። የሚያግዘኝ ሰው ካገኘው ደስ ይለኛል። እሺ ጥሩ ነው ያልሽው ነገር። ቆይ አንዴ እሺ እንትን ምንድነው ልልሽ የምፈልገው ነገር እስልምና ሃይማኖት በቃ ይሄ አንድን አምላክ ለመገዛት ላይክ የተጠረገ ጥርጊያ ነው። በቃ በእስልምና ላይ ያለው ነገር ምንድነው? አንድን አምላክ መገዛት ነው። ከዛ ባሻገር የሰው ልጆች በምድር ላይ ሲኖሩ በዕለት ተዕለት ኑሯቸው እንዴት መኖር እንዳለባቸው፣ እንዴት ከሰዎች ጋር በቃ መስተጋብሮች ምናምን ነገሮችን በአጠቃላይ ሙሉ ህይወት የሆነ ነገር ነው ያለውና ያው እንዲህ ብልሽ ማለት የቱን እንትን ነው የሚሆነው? አይሆንም፣ ባልጀምሩ ነው የሚሻለው። ስለዚህ ምንድነው የምናደርገው? እንድትማሪና አይመን ወይ ደግሞ ኮኒ ከሁለታቸው አንዳቸው አናግሯትና ከዛህራ ጋር አገናኟትና ትማር። በተረፈ የምነግርሽ ነገር ምንድነው እስልምና ሃይማኖት ትምህርት የሚሰጥበት ቦታዎች ሲኖሩ እዛ ተቀምጠሽ ምናምን ስለ እስልምና መማሩ የበለጠ ስለ እስልምና እንትን የበለጠ እንድታቂ የበለጠ እስልምናን እንድትወጂ ነው የሚያደርግሽ። እና አሁን ካነሳሽው ሀሳብ አንጻር ክርስትና ላይ ሰው ሰላም ሆኖ የሚቀመጠው ስለ ክርስትና ካላወቀ በስተቀር ነው። እኛ ስለ ክርስትና ለሞቅሃ ብለን እርምጃችንን እስከጀመርንበት ሰዓትና ጊዜ ድረስ በጣም ፈታ ብለን ራሳችንን እንደ ቅዱስ ምናምን እያየን ነበር፣ ክርስትና ላይ ነበር ነው ማለት ነው። ግን አሁን ችግር የተፈጠረው ላይክ መጽሐፍ ቅዱስን ይሄ ትዝ ይለኛል ለራስጌ ጋር ነበረ ስንቃዥ ምናምን ይደረግልን ነበረ። እኔ እናቴ እያቃዥኝ ነው ሌሊት በጣም መጥፎ ነገር ነው ያየው ስላት አይ አሁን አታቃዥም ምናምን ብላ ራስጌ ጋር ታስቀምጥልኛለች። አይዶ ነው ግን በሰላም እንቅልፌ እንተኛ ነበር። ከዚህ ዘለለ ነገር የለውም። እና አንዳንዴ ቤት ውስጥ ሆኖ ራሱ መጽሐፍ ቅዱስ የት እንደሚቀመጥ የማናቅባቸው በጣም ብዙ ጊዜዎች ነበርና መጽሐፍ ቅዱስ ተሳስተሽ እንኳን ብታነሽ ምን ልበነጥጥ ነው እንዲህ ምናምን ሁላ አነባንም። ምን ነው ቅዱስ ቅዱስ አደረገክ ምናምን ብቻ ብዙ ነገሮች አሉና ከዛ ሁሉ ነገር ባሻገር ምንድነው የተረዳነው ነገር መጽሐፍ ቅዱስና እስልምና ከመጽሐፍ ቅዱስ ላይ ከክርስትና ሃይማኖት ነው የወጣነውና እስልምና ደግሞ በተገላቢጦሽ ነው። እስልምና ሃይማኖት ውስጥ ያለ አንድ ሙስሊም ሰው ስለ እስልምና ሃይማኖት ካላወቀ ጃሂል ነው የሚሆነው። በቃ ሙስሊም አሰዳቢ ነው የሚሆነው። ግን እስልምና ሃይማኖት ላይ ግን ሰው ጥሩ ሙስሊም ለመሆን ምን መሆን አለበት? እስልምናን መማር ማወቅ መቻል አለበት።
እስልምና ሃይማኖት የበለጠ ባወቅሽው በተረዳሹ ቁጥር የበለጠ እያስተካከለሽ ነው የሚለው የበለጠ በደም እያሽ ወደ ውስጥ እየገባሽ ነው የምመጪውና ለዛ ነው እስልምና ላይ አትመራመሩ መንፈስ ቅዱስ ይገልጽላችኋል ምናምን ሲሆን ተማሩ ወቁ ማወቅ እና ብዙን ጊዜ እንደውም ትዝ ካላችሁ እኛ የሚሰልሙ ሰዎችን ስናሰል ምንትን ነበር የምንለው እንደምትማሩ ቃል ግቡልን መማር አለባችሁ ምናምን ነገር እንል ነበርና ይሄ ነገር ታሳቢ መደረግ አለበት እና ሙአይመንን ወይ ኮኒ ያናግሩሽና ከዛህራ ጋር ያገናኙሻል እዛ ትምህርት ገብተሽ እንድትማሪ ያደርጉሻልና ኡስታዝ ቡሃሪ የሆነ ነገር ይሉንና ወደ እናንተ እንቀጥላለን። ኡስታዝ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ጃው እንዴት ናችሁ ያ ጀማዓተል ኸይር? ማሻአላህ ያው ጀዛከላህ ኸይረን ምርጥ ማብራሪያ ነው የሰጠኸው። ጀዛከላህ ጠወለላሁ ዑምረክ ማዕ ሁስኒል ዐመል። አላህ ከኸይር ስራ ጋር ረጅም ዕድሜ አላህ ይወፍቅህ። ለዲን የምትሰራበት በእስልምና የምትጸናበት የሆነ አላህ ያደርግልህ። እህታችን እንግዲህ እስልምና ማለት ኢስላም ከሚለው ቃል የተያዘ ሲሆን ሁወል ኢስቲስላሙ ሊላህ ለአላህ ስብሓነሁ ወተዓላ እጅ እግር መስጠት ማለት ነው። ኢስቲስላም ሊላህ ለአላህ እጅ እግር መስጠት ማለት ነው። በተውሂድ በተውሂድ ላይ ተሆኖ ለአላህ እጅ እግር መስጠት ማለት ነው። አላህን መታዘዝ አላህ ስብሓነሁ ወተዓላ አላህ ያዘዘውን መታዘዝ አላህ የከለከለውን መከልከል የአላህ ስብሓነሁ ወተዓላ ህግ መጠበቅ በአላህ ስብሓነሁ ወተዓላ ዲን ላይ ጸንቶ መቆየት ማለት ነው። ወልኢንቂያዱ ለሁ ቢጣዓ አላህን በመታዘዝ ላይ ደግሞ መታሰር ማለት ነው። መታሰር ማለት አላህ ስብሓነሁ ወተዓላ እዚህ ምድር ላይ ስንገኝ ያለ ዓላማ በከንቱ ለጫወታ ለዛዛታ አላስገኘንም። አላህ ስብሓነሁ ወተዓላ ፍጡራኖችን ሲፈጥር ለዓላማ ነው የፈጠራቸው። ያ ዓላማ ምንድነው ካልሽኝ አላህን በብቸኝነት መገዛት ነው። ለአላህ ስብሓነሁ ወተዓላ ተገዝተን አላህ ስብሓነሁ ወተዓላ የፈጠረን የሆነው ጌታ ያዘዘንን ታዘን የከለከለንን ተከልክለን የሚያስመነዳን የሆነውን ነገር ተመንድተን አኺራ ላይ ጀነትን ለመወፈቅ ነው አላህ ስብሓነሁ ወተዓላ ምድር ላይ ያስገኘን ማለት ነው። ስለዚህ አላህ ስብሓነሁ ወተዓላን በመታዘዝ ላይ ቢዚ መሆን አላህን በመታዘዝ ላይ መታሰር ማለት ነው። ገብቶሻል? አላህን በመታዘዝ ላይ ማለት ሰደቃ መስጠት፣ ቁርአን መቅራት፣ ዚክር ማለት፣ ዒባዳዎችን መፈጸም፣ የተቸገሩ ሰዎችን መርዳት፣ ለአባት ለእናት መታዘዝ፣ በጎ ተግባራቶች ሁሉ በጎ ናቸው ተብሎ በአቀል በአእምሮ ጥሩ ናቸው ተብሎ የሚባሉ ነገራቶችን ሁሉ ንያን አስተካክለሽ ለምሳሌ በውስጥሽ አላህ Subhanahu Wa Ta'ala እንዲወደኝ አላህ አጅርን እንዲመነዳኝ ብለሽ የምትሰሪያቸው ነገራቶች ሁሉ ያ አላህን መታዘዝ ተብሎ ይታሰባሉ ማለት ነው። ለምሳሌ የተቸገሩ ሰዎችን ብትረጂ፣ የመንገድ እንቅፋት ብታስወግጂ፣ ይሄንን ሁሉ ስታደርጊ ግን ለማን ብለሽ ታደርጊያለሽ እህታችን? ለአላህ ብለሽ። ግልጽ ነው። የአላህን ፊት ፈልገሽ አላህ Subhanahu Wa Ta'ala ጀነትን እንዲወፍቅሽ ብለሽ የምታደርጊያቸው ተግባራት ያንን በመተግበር ላይ ራስን ቢዚ ማድረግ ይሄ ምን ይባላል እህታችን? ኢስላም ይባላል። ቀጥሎ ወልኹሉሱ ሚነ ሽርክ ወአህሊሂ ሽርክን ከሚፈጽሙ አካላት ራስን ማራቅና መጽዳት። ገብቶሻል? ሽርክ ማለት አምልኮን ለአላህ ብቻ መስጠት እያለብሽ ለሌላ አካል መስጠት ይሄ ሽርክ ይባላል። ግልጽ ነው አይደል? አላህ አንቺን በመፍጠር ሰማይና ምድርን በመፍጠር በማብላት በማጠጣት በማኖር በመንከባከብ ሁሉንም ነገር በማድረግ ብቸኛ ነው አይደል? በዚህ ላይ ያገዘው አካል አለ? በዚህ ላይ የተባበረው አካል አለ? የለም አይደል? ስለዚህ በእነዚህ ነገራቶች የተባበረው አካል እስከሌለ ድረስ በአምልኮ ሌላ አካል ሊጋራው አይገባም። ሊመሰገን የሚገባው እሱ ብቻ፣ ሊሰገድለት የሚገባው እሱ ብቻ፣ ሊታረድለት የሚገባው እሱ ብቻ፣ ሊፈራ የሚገባው እሱ ብቻ፣ ልንመካ የሚገባው በሱ ብቻ። ቅድም ጃ እንዳለሽ አምልኮን አንድ አምላክ ብቻ ማምለክ ማለት ነው። ግልጽ ነው አይደለ? ነቢያቶች፣ ጻድቃን፣ መላእክቶች የሚባሉት ታዲያ ምንድናቸው ካልሽ እንደ እስልምና ራሳቸውም ዒባዳ ፈጻሚዎች ናቸው። ራሳቸውም ምኖች ናቸው?
ኢባዳ ፈጻሚዎች ከአንቺ ጋራ አላህን የሚያመልኩ ናቸው። ከአንቺ ጋራ አላህን በማምለክ ላይ ቢዚ የሚሆኑ ናቸው እንጂ የአላህ የሆነው ሀቅ የሚሰጣቸው አይደሉም ማለት ነው። ይሄ ኢስላም ይባላል። እስልምና የሚለው ትርጉሙ ይሄ ይመስላል። ቀጥሎ ሙስሊም ማለት ደግሞ እነዚህን የሚተገብር ማለት ነው። ግልጽ ነው እህታችን? እነዚህን የሚተገብረው ማህበረሰቡ ምን ይባላል? ሙስሊም ይባላል። ቀጥሎ ኢስላም የሚያዛቸው ኢማን የሚባለው እምነት የሚባለው ነገር በአላህ ማመን፣ በመጨረሻው ቀን ማመን፣ በመላእክቶች ማመን፣ በአላህ ሱብሓነሁ ወተዓላ ውሳኔ ማመን፣ በመጽሐፍቶች ማመን፣ በቁርአን ማለት ነው። ከዚህ በፊት በተላኩ ነቢያቶች ሙሉ በሙሉ ማመን። ይሄንን ደግሞ በልብ ማመን፣ በአካል መተግበር፣ በምላስ መናገር፣ ይሄ አንዱ የእስልምና ቅርንጫፍ ነው ማለት ነው። እነዚህን ተግባራቶችን መተግበር ኢስላም ይባላል ማለት ነው። ቀጥሎ ስለ እስልምና ሙሉ ጠቅላላ እውቀቱን በአላህ ፍቃድ ኮኒ እህታችን አለች፣ ኡሙ አይመን አለች፣ የሚቀሩበት ቴሌግራም ላይ ግሩፕ ላይ ያስገቡሻል። ስለ ሰላትሽ፣ ስለ እስልምናሽ አዲስ ዓለምም አለች፣ እሷን እንትን ታደርጊያታለሽ ኦር በደንብ ያብራሩልሻል ኢንሻአላህ እህታችን። ጥያቄ ካለሽ ደግሞ እስልምና ላይ ግር የሚልሽ ነገር ይሄ ለምንድን ነው የተሰራው የምትዩ ነገር ካለ መጠየቅ ትችያለሽ። እስልምና መጠየቅ አይፈራም፣ እንደውም እንድንጠይቅ ያበረታታናል። ግልጽ ነው አይደለ? ሁሉንም ነገር ብትጠይቂ ማይብራራ ነገር ማብራሪያ የሌለው ነገር የለምና ይሄን ያክል ካልኩ እንጂ አይበቃል መሰለኝ። ኢስሐቆ መጥቷል። ሰላም አለይኩም። የተውኩት ነገር ካለ ኢንሻአላህ ጨምርበት ኢስሐቅ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛኩላሁ ኸይር ኡስታዝ። አይ የምጨምረው ብዙም የለም። ሁሉን ብዙ ነገር አብራርታችሁታል። ትማር ዋናው እሱ ነው። መማር አለብሽ። ወደ እንትን ያስገቡሻል። ግን ከዛ በላይ ትልቁ ነገር አንቺ በህይወትሽ ለዘላለም የምትደሰችበት የሆነውን ነገር ምርጫ መርጠሻል። ገብቶሻል? ያንን ምርጫ ነው የምረሽ። እስልምና መምረጥ ማለት እስልምና መቀበል ማለት የሰው ልጆች የዘላለም ህይወታቸውን ሰላማዊ ትክክለኛ የሆነውን ከአንዱ አምላክ ጋር የሚገናኙበትን መንገድ ከፈቱ ማለት ነው። ከሱ ጋር የምትኖሪውን ከሱ ጋር የምትቀጥዩን እሱን የምታመልኪበትን ማለት ነው። ስለዚህ እድሜሽን ለእሱ ሰጠሽው። አላህን ሱብሓነሁ ወተዓላ ለመገዛት እሱን በብቸኝነት ለማምለክ ቃል ገብቻለሁ ብለሽ ገባሽ እና ይሄ ትልቁ ነገር ነው ለአንቺ። ለዛ ነው ከዛ በፊት ከእስልምና በፊት የሰራሻቸው ወንጀሎች በአጠቃላይ እስልምናን በተቀበልሽበት ቅጽበት እንዳለ ይወገዳል። አልኢስላሙ የጅቡ ማቀብለ ነው። እስልምና ከዛ በፊት ያሉትን ኃጢአቶች በአጠቃላይ ምን ያደርጋቸዋል? ያጠፋቸዋል። ከዚህ በኋላ ግን አንቺ አዲስ ወረቀት ተሰጥቶሻል። ያ ንጹህ ወረቀት ላይ ከነ እስክሪብቶን የተሰጠሽ ያን የምትጽፊውን አንቺ ነሽ እንትን የምትይው ማለት ነው። ገብቶሻል? አንቺ ነሽ ምንድነው መጻፍ ያለብኝ ምንድነው እዛ ላይ መመዘገበው የሚለውን ከዚህ በኋላ የአንቺ ስራ ነው። ስለዚህ ያንን ነገር አንቺ በርቺ፣ ተማሪ። እንደተባለ ነው አይመን ያስገቡሻል ኢንሻአላህ። ፈት እየገባሽ ጥያቄዎች ሲኖርሽ ጠይቂ። ስም ሙስሊሞች የሚበዙበት ቦታ ላይ ጊዜሽን በዛ በኩል አጥፊ። በተረፈ ቁርአን ላይ አተኩሪ። አላህ ካንቺ ጋር ይሁን። ማንኛውም ጥያቄ ቅድም ኡስታዝም እንዳሉት ማንኛውም አይነት ጥያቄ ካለሽ መጠየቅ ትችያለሽ ማለት ነው። ቀጥሎ ይሄን ነው ማለት የምችለው። ጥያቄ ያለው ክርስቲያንም ሙስሊምም ካለ ይግባና ይቀጥል። እሺ በጣም አመሰግናለሁ። እሺ ኮኒ ወይ እሙ አይመን አላችሁ? አናግሯትና መውጣትም ካለባት አላችሁ። ኮኒ ኮመንቱን ተተሻውሪያት እዚህ አለ እንጃ። እሺ ችግር የለውም። እናንተ እንትን አላችሁ ብዬ ነው። ሄቪ በውስጥ አናግሪኝ በቃ ኢንሻአላህ። የምትፈልጊውን ነገር ስለ ሰላትም ይሁን ስለ ሌሎች ነገሮች እንወያያለን። ትማሪያለሽ። እነ ዛራ በጣም ቢዚ ስለሚሆኑ እኔን አናግሪኝና እኔ አገናኝሻለሁ ኢንሻአላህ። እሺ ቴክስት አደርግልሻለሁ። እሺ ሄቪ ኤኒታይም ጥያቄ ካለሽ እኔንም መተሽ ልጠይቅኝ ትችላለሽ። እሺ ይሳቅንም ማንንም ሰው መጠየቅ ትችላለሽ። ምንም እንትን እንዳይልሽ ጥያቄ ምንም የሚያስፈራ ነገር የለም። የፈለግሽን ጥያቄ ኤኒታይም መተሽ መጠየቅ ትችላለሽ። እኛም ጠያቂ ነን። በነገራችን የሆነ ሼም ይዞን ምናምን ነገር የምናልፈው ነገር የለም። ሁሉንም ነገር ጥያቄ ሲፈጠርብን እንጠይቃለን።
ስለዚህ ምንም እንዳይመስልሽ መጥተሽ አፋጭ። እሺ እጠይቃለሁ። እሺ ይሄን ይመስላል። ክርስቲያኖች ጥያቄ ያላችሁ ካላችሁ ግቡ። እሺ ታሊብ ኡስታዝ ታሊብ السلام عليكم ورحمة الله وبركاته. መማር ከፈለግሽም እዚህ መቀመጥ ትችያለሽ። አይ እኔ ገዝቼ የለውት ነው እንዳያስቡ፣ እኔ እከፍላለሁ። እንዴት ነው ያስከፍላል? እሺ ደህና ነን አልሐምዱሊላህ። ትንሽ ታሽተን ነበር። አልሐምዱሊላህ ምንም አንልም። አሪፍ የሚሉት ነገር ካለ ቢበሉ ለቅቄለታል። ላ ማሻአላህ አብዛኛው ወንድሞቻችን ብለዋታል። ያው አላህ እንግዲህ እስከ ጀነት ድረስ ያቆያት ኢንሻአላህ። እንደተባለው ምንም የሚያሳፍር ነገር የለም። ሁሉም ጥያቄ የፈጠረባትን ሁሉ መጠየቅ ትችላለች። እህቶቿም አሉ ይተባበሯታል። እነሙ አይመንም አሉ እና ከሆነም አሉ እህት አዲስ አለምም አለች። ኢንሻአላህ ፎሎ ታደርጋቸውና እነሱ ታናግራቸው ኢንሻአላህ። ሞኤ ነው የሚለው እኔ በቃ ማለት የምፈልግ ነገር አለ። አይ ልውጣ በቃ። በጣም አመሰግናለሁ ጃይ። አንተንም ጠይቃለሁ። እሺ ችግር የለውም። ኤኒ ታይም አፋጭኝ እንደውም እየመጣሽ። እሺ እሺ አላህ ይጠብቅሽ። ሰላም መልካም። አሜን። እሺ አሜን። ሞይ ማታወሩ ከሆነ ገዝታ አትላኩ እባካችሁ። ደሜን እያፈላችሁት። እሺ ኮሌክሽን ሰላም ነው ጃ? እንዴት ነህ? ሰላም ነው። ሰላም እንዴት ነህ? አልሐምዱሊላህ። የሆነ ጥያቄ ነበረኝና ከቁርአን ላይ ነው። ሙስሊም ነህ? አዎ። ሰላም አለይኩም። ወአለይኩም ሰላም። እሺ ጠይቅሽ። ብዙም አላውቅም። አሁን ላይ ነው እንትን ማለት የጀመርኩትና በሃይማኖት ማስገደድ የለም ይባላል አይደለ? እሺ እና እንትን እንዲከፍሉ ምናምን ሚሊዮን ያነበብኩ አንብቤ ግራ ገብቶኝ ነው። ምንድነው ግራ የገባክ? ድረስ እንትን ብለዋል አይደል? እንደዚህ ኔትወርክ አስተካክል መጀመሪያ። እሺ ሳይ ስልክ ገብቶብኝ ነው። እሺ ምን አልክ? ሱረቱ ተውባ ቁጥሩን እንጃ ያነበብኩኝ ማለት ነው። አስቸጋሪ ነው። እንደዚህ ደግሞ መቀጠል ክርስቲያኖችና እነዛ በመጽሐፍ እኔ ጋር ብቻ አይደለም አይደል? የተቆራረጠ ነው። ቀይ ያሳየ እኮ ነው ኔትወርክ ነው። ወተት ለኔ ይመቻችሁ። መጀመሪያ ጊዜ ጃ ተረጋጋሚ ልጽፋዩ እኔ አርሰናል ደጋፊ አይደለም። ኢሳቆ እስቲ አንተን ሰላም ልበል ካገኘው ቆየው። አይ እንደዚህ መቸኮል ጀምራል እንዴ? ጃ ተረጋጋሚ ድምጽ ጽሁፍ አየሁኝና ኮሜንት ገርሞኝ ነው። እሺ ወደ ምን እንግባ? ወደ እኔ እንግባ።
የጃኖት ኔትወርክ ነው የኔ ነው። እሱ ራሱ ኔት ይዞታል። ላውቀው ነው። ኢሳቅ እንዴት ነህ? ተጠፋፋ አላየሁም። ሰላም ነው አይደል? አልሐምዱሊላህ። እንዴት ነው? ስም ቀይረህ ነው? ይሄንና ሊዘጋብኝ ነው መሰለኝ። እሺ ያ ጀማ ታብ አድርጉ፣ ሼርም አድርጉ። በዚህኛው አካውንት ልክፈት። ይሄንንም እንትን እንዳይሉብኝ እንዳይዘጉብኝ ለቀድሞ አይነት ሪስትሪክሽን እየሰጠኝ ነውና ወደዛኛው እንትን እንልና እዛ ቤት ርዕስ ለጥፈን በስነ ስርዓት እንቀጥላለን።